ሉሊት በጣም እንቆቅልሽ የሆነች ልጅ ናት። እንግዲህ በአጭር ጊዜ ውስጥ የተረዳሁት ነገር ይሄ ነው። አንተ ግን ተረጋጋ። እሷን ማጣት የሚያስቆጭ ነገር አይደለም። ካሌብ በጣም ጥሩ። አሁን ጥሩ ነገር እየሄድሽ ነው። ጎበዝ ኤልሲ፣ በርቺ። ሄሎ ሂሩት፣ እንዴ ቆይ ምን ሆነሽ ነው? እንዴት ሆንሽ እንኳን ብለሽ አትደውይም? መምጣቱስ ይቅር። ኧረ ዝም በይ እንዴ! እኔ አንቺ ጓደኛዬ ነሽ አለሽኝ ብዬ አይደል እንዴ ስንት ነገር ሳማክርሽ የነበረው? አይ በእውነት በጣም ነው ማዝነው። በጣም ተቀይሜሻለሁ። በጣም ችግር የለውም። ማን ነው? ማፈቅደውልህ ነው? ቆይ እዚህ የምትመጣው? ቆይ ባለፈው ከቅጣት ያምልጠሻል። አሁን ግን ላንቺ የምሰጥሽን ጥፍጣፊ ሰከንድ እንኳን የለኝም። በህይወት እንድትቆይ አልፈልግም። ይኸውልህ ልጅ ነህ ብዬ ነው እሺ የታገስኩ። ከዚህ በኋላ ግን አትፈታተነኝ ትዕግስቴ። ትሰምኛለሽ? አንቺ በጣም መጥፎ ሰው ነሽ። እንዳንቺ አይነት ሰዎች ምድራችን ላይ መቀነስ አለባቸው። እሱን አንተ አትነግረኝም። ጥሩነቴ ውስጤ ይነግረኛል። በሰፈሩ የምታወቀው በመልካምነቴ ነው። እሺ ትንሽ እንኳን ለዲናሽን አይሰማሽም? እጅሽ በሰው ደም ተጨማልቆ ቆመሽ ስትሄጂ እንዴት ትንሽ አይሰማሽም? አንተ ማትረባ ቤቴ ድረስ መጥተህ እኔን መናገር አትችልም። እሺ በተደጋጋሚ ባላጠፋው ጥፋት እየወቀስከኝ ነው። ከዚህ በኋላ ግን አልታገስም። እሺ ተናግሬያለሁ። ትዕግስቴን አትፈታተነው። ምን ልታደርጊኝ ነው? እኔንም እንደ አባቴ ልትገይኝ? ነፍሰ ገዳይ ነሽ። ትሰምኛለሽ? ነፍሰ ገዳይ ነሽ። ተናግሬያለሁ። ከዚህ በኋላ አልቋቋምም። እሺ እኔን መናገር ባሉባልታ አትችልም። መናገሬ ነው የሚገርምሽ? ገና ከዚህም በላይ አደርግሻለሁኝ። ሄደ ወደዛ እባክህን። በወሬ የሚያሰለቸኝ ሰው እኔ አልወድም። እሺ ደግሞ ለማታደርገው ነገር ጊዜን አታባክን። እሱን እንዴት አድርጌ እንደማሳይሽ ታይዋል። አሁን ውጣልኝ። ቤቴ ድረስ መታ አደንፋብኝ። እሺ እወጣልሻለሁኝ። አንድ የምነግርሽ ነገር ቢኖር ግን ቅጣትሽን ልሰጥሽ ስለሆነ ሁሉንም እንድትሰናበች ድሉን ልሰጥሻለሁኝ። ኧረ እባክህ። አዎ ምንድን ነው የሚሻለው? በእናታችሁ አንተ ምን ልታረግ ነው እዚህ የመጣው? አንተ መስራት የማትችለውን ስራ እኔ ልሰራው ነው የመጣሁት። አልገባኝም። ስራህን በአግባቡ እየተወጣ አይደለም ምናምን ያልከኝ? አዎ በቁጥጥር ስር መዋል ያለባትን ወንጀለኛ ከጎን ሆነ እየሸፈንክላትና ወንጀሏን እየደበክ ስለሆነ እኔ ስራ ልፈጽምልህ ብዬ ነው። ኮንስታብል በአንተ ፊት እኮ ወንጀለኛ ነሽ እያለኝ ነው እንዴ? አንድ ነገር አድርግ እንጂ። ቆይ አልማዝ፣ አንቺ ተረጋጊ እንዴ! አንተ እንዴት ነው እንደዚህ የምትናገረው? እንዴት አንድን የተከበረ ታማኝ ፖሊስ እንደዚህ ትናገራለህ? ጊዜ ከሰጠኸው ሊደበድብህም ይችላል። አንድ ወንጀለኛ ምንም እንዳላደረገ በነፃነት ሲኖር ማየት አልችልም። ሰማኛለህ ልጅ ካሌብ፣ በስራዬ ጣልቃ ባትገባ ጥሩ ነው። እኔው ራሴ እፈታዋለሁ። እንከባበር ደግሞ በጣም ጥሩ ነው። እሺ ነገር ያለ እኔ ሳሉን ስራ እንዳያከብር አድርግ። ቱላ የሆነ ልጅ እኔ የምልሽ ሉሊት፣ እንዲሁ ሳስበው ሁለታችንም ተመሳሳይ ህይወት መስራት ያሳለፍነው በጣም ነው የሚገርመው። ያሳለፍነው ስቃይ አንድ ሊሆን ይችላል፣ ግን ደግሞ ሁሉንም ልንጋፈጣቸው ይገባል። በፍጹም በእንደዚህ አይነት ሁኔታ ሊቀጥሉ አይገባም። ልክ ነሽ። አሁን ግን ሁሉም ነገር ሰላም ነው። ደግሞ ከዚህ በኋላ ምንም ቢመጣ ምንም መቋቋም እንችላለን። አምናለሁኝ። ነገ ቁስላችን ተሽሮ የተሻለ ህይወት እንደሚኖረን እኮ አምናለሁኝ። ደግሞ ፈጣሪ የተሻለ ነገን ያስተካክልልናል። እውነት ነው። አንድ ጥያቄ ልጠይቅሽ ፈልጌ ነበር። እያስፈቀድከኝ ነው? የግል ህይወትሽን ስለሚመለከት ያው ፈቃድሽ ልጠይቅ ብዬ ነው። ችግር የለም። ምንድን ነው? ጠይቀኝ። ከዛ በፊት ግን ሳላቅ ስላስቀየምኩሽ በጣም ይቅርታ። አረ ይቅርታ የሚያስብል እኮ ምንም ጥፋት አላጠፋህም። አይ ቢሆንም መልካምነትሽን የሁላ መከራ ማሳለፍሽን ሳልረዳ ብዙ ነገር ተናግሬሻለሁ። አይ ዳዊት፣ እኔ ካሳለፍኳቸው ነገሮች አንጻር ሲታይ አንተ ያደረከኝ ነገር ምንም ነው። እንደዛ ካልሽ እንግዲህ ምን ይደረጋል? እና ይሄን ብቻ ነበር ልጠይቀኝ ነበር? አይ ሌላ ነገር ነበር ልጠይቅሽ ነበር። ታዲያ ምንድን ነው?
እንዲሁ ስለ ፍቅር ህይወትሽ ማወቅ ፈልጌ ነበር። ማለቴ ካልነበረሽ። ስለ ፍቅር ህይወቴ ምን ማወቅ ፈለግ? ስለ ካሌብ ያለውን በመሀላችሁ ያለውን እውነታ ማወቅ ፈልጌ ነው። እንዲሁ ስጠረጥር ምንም የጠበቀ ግንኙነት የላችሁ። ካሌብና እኔ ትውውቃችንም የፍቅር ግንኙነታችንም ትምህርት ቤት ነው የጀመረው። አንድ ክፍል ነበር የምንማረው። ካሌብ በጣም መልካምና ጥሩ ልጅ ነበረ። እሱን አግኝቼ የማሳልፋቸው ጊዜያቶች ለእኔ በጣም ደስታን ከሚሰጡኝ ጊዜያቶች አንዱ ነበር። ሉሊት እንዴት ነሽ? አለሁ። ካሌብ የሆነ ነገር ልነግር ፈልጌ ነበር። እኔማ እንደምነግርሽ ትልቅ ጉዳይ አለኝ። ምንድን ነው? መጀመሪያ አንቺ ቅደሚ። ያንቺን ከሰማሁ በኋላ እኔ እነግርሻለሁ። አይ አንተ ንገረኝ። ዛሬ ለአንተ ቅድሚያ ልስጥህ። ካልሸሽ ሉሊት፣ አንድ እንድታውቂልኝ የምፈልገው ጉዳይ አለ። እስከ ዛሬ ልነግርሽ እያልኩኝ ቀን ስጠባበቅ ነው ዛሬ ላይ ደረስ ነው። ካሌብ፣ ይህ ሁላ ጊዜ ቀን ስትጠባበቅበት የነበረ ጉዳይ ይህን ያህል ምን ቢሆን ነው? ውስጤ እንድታምኝ እፈልጋለሁ። ካሌብ፣ አልገባኝም። በግልጽ ንገረኝ። ሉሊት፣ ምናልባት ግልጽ ሆኖ አልታየሽ ሊሆን ይችላል። እያስጨነከኝ እኮ ነው። ሉሊት፣ እንድትጨነቂ ፈልጌ አይደለም። ጭንቀትሽን፣ ሀዘንሽን፣ ደስታሽን ልጋራሽ እፈልጋለሁኝ። ሉሊት፣ በቃ ካየሁሽ ጊዜ ጀምሮ ስለ አንቺ ነው ማስበው። ለአንቺ የሆነ ጥልቅ ስሜት ነው ያለኝ። ካሌብ፣ ይሄ እንዴት ሊሆን ይችላል? አንተና ፍኖት። እኔ ለፍኖት ከእህትነት የዘለለ ስሜት የለኝም ሉሊት። ለአንቺ በቃላት ከምገልጸው በላይ እጅግ የሆነ ፍቅር ነው ያለኝ። ካሌብ፣ እንደዚህ ትለኛለህ ብዬ በጭራሽ አልጠበቅኩም ነበር። አሁንም እንድትጨነቂ አይደለም፣ ፍቅሬን እንድትቀበይኝ ሳይሆን ቢያንስ ላንቺ ያለኝን ስሜት እንድታውቂ ፈልጌ ነው። ታዲያ አንቺ ምን አልሹ? እንደሚወደኝ ያውቅ ነበር፣ ግን ደግሞ በሰዓቱ የፍቅር ጥያቄውን ያቀርብልኛል ብዬ አልጠበቅኩም ነበር። ከዛ እንደዛ ብሎ ሲጠይቀኝ በቃ ምን እንደምመልስለት ግራ ገባኝ። አፌ ሁላ ነው የተሳሰረው። ከዛ ምንም ማድረግ ስላልቻልኩኝ በቆመበት ጥዬው ሄድኩኝ። አንቺ ግን ምን ነበር ልትነግሪው የነበረው? ፍኖት ተወደው ስለነበረ በተደጋጋሚ አብረው እንዲሆኑ ልጠይቀው ሄድ ነበረ። ቢያንስ ጊዜ ሰጥቷት አብረው እንዲያሳልፉ ሁኔታዎችን እንዲያመቻችን ልጠይቀው ነበረ። አንቺ እየወደድሽው እና ለምትወደው ሰው የምትወደውን ነገር መስጠት አለብህ አይደለም የሚባለው? እና ታዲያ ከዛ ምን ተፈጠረ? አንድ ቀን ከፍቶኝ ወክ እያረኩ እያለ ከካሌብ ጋር ተገናኘን። ሉሊት፣ ምን ሆነሽ ነው? በጣም አስደነገጥሽኝ እኮ። ካሌብ፣ በጣም ከፋኝ። ብቻዬን እንደሆንኩኝ ሳስብ ደግሞ ይበልጥ ውስጤን አመመኝ። ቆይ ምን ማለት ነው? እኔስ ቆይ ሉሊት፣ ለምንድን ነው አርቀሽ የምታስቢ? ካሌብ፣ አንተ እኮ ሁሌ ከጎኔ ልትሆን አትችልም። ለምንድን ነው የማይሆነው? ሉሊት፣ ቆይ ለምንድን ነው የምታርቂኝ? እኔ ብትፈቅጅልኝና ሁሌም እንደ ጥላ ከስርሽ ብከተልሽ ደስተኛ ነኝ። እኔም እኮ ከጎኔ እንድትሆን በጭራሽ ካጠገቤ እንዳትርቅ ነው የምፈልገው። ሉሊት፣ እውነት እንድለይሽ አትፈልጊም? አዎ ካሌብ፣ ከጎኔ እንድትርቅ አልፈልግም። ለአንተ ልዩ ስሜት ነው ያለኝ። ልዩ ስሜት ማለት እኔን የሚሰማኝ ስሜት አንቺን የሚሰማሻል? ካሌብ፣ ከልቤ ወድጃለሁ፣ ግን ደግሞ ግልጽ መሆኔን ተጠቅመ እንድትጎዳኝ አልፈልግም። ሉሊቴ፣ በፍጹም አይሆንም። ልጎዳሽ ይቅርና ጭራሽ የማይታሰብ ጉዳይ ነው። ሉሊቴ፣ በጣም አፈቅርሻለሁ።
ታዲያ አሁን ላይ ምንድነው እንደዚህ ያቃቃራችሁ? ከሆነው ጊዜ በኋላ የማላውቀው አይነት ባህሪ ያመጣ። ምናልባት ተቃራራችሁ ላላወራችሁ እንዴ? ተገናኝታችሁ ብታወሩ እኮ መፍትሄ ይጠፋለት። አይ ይሆናል ብለህ ነው? እኔ እንኳን የሚሆን አይመስለኝም። አይዞሽ፣ እስከዛሬ ብቻሽን ብዙ ፈተና ተጋፍተሻል። ከዚህ በኋላ ግን እኔ ያለሁልሽ ከጎንሽ። በጣም አመሰግናለሁ። አይዞሽ። አሁን ሁሉም ነገር ያበቃል። ለካሌብም ለልዕልትም ልኬዋለሁ። እንግዲህ የሚሆነውን ነገር በጉጉት እጠብቃለሁ። እንዴ እንዴ እቺ ልጅ የምሯን ነው እንዴ? እውነት ዳዊትና ሉሊት የፍቅር ግንኙነት ጀምረው ነው? አይ እንደዛማ አይሆንም፣ በፍጹም ሊሆን አይችልም። አንደኛ ነገር ካሌብ ፍቅረኛዋ ነው። ሁለተኛ ነገር ደግሞ እኔ ዳዊትን እንደማፈቅረው እኮ ነግሬያታለሁ። አይ ተሳስታ ነው እንጂ ይሄማ በፍጹም ሊሆን አይችልም። ግን ደግሞ እንደዚህ መቀራረባቸው ምንድን ነው? ወይኔ አምላኬ፣ እባክህን ፈጣሪ ሆይ ከሉሊት ጋር በእንደዚህ አይነት መንገድ እንድንራራቅ አታድርገን። እንዴ ይሄማ በፍጹም ሊሆን አይችልም። እንዴ ሉሊትና ዳዊት? አይ ድንቁ ምን እየሰራህ ነው? ስራ ምንድን ነው? የተሰጠህን ነገር እኮ በአግባቡ እየተወጣህ አይደለም። ልጅቷ እንደፈለገች እየፈነጨችብኝ ነው። አልማዝ እንደምታስቢ እኮ ቀላል ነገር አይደለም። ልጅቷ በቀላሉ የምንፈልገውን ነገር ልታደርግልን አልቻለችም። ሌላ መፍትሄ መፈለግ ግድ ይለናል። እሱንማ ደጋግሜ ነግሬካለሁ። አንተ ነህ አጉል ጊዜን ያባከንከው። አዎ እኮ መንገሩን ነግረሽኛል፣ ግን ሴት ስለሆነች እንደዚህ ታስቸግረናለች ብዬ እኔ አልጠበቅኩም ነበር። ይገርምሻል። አረ ሴት መናቀህ ነው? ሴት በመሆኗ ምን ይጎልባታል? አሁን ይኸውልሽ ሌላ ክርክር ውስጥ መግባት አልፈልግም። ይልቅ አንድ በጣም ጠቃሚ የሆነ መፍትሄ ይዤልሽ መጥቻለሁ። ብንስማማበትና ብንተገብረው ወደ ውጤት ሊያመራን ይችላል። ምንድን ነው? ተናገር። ግን ከዚያ በፊት ያቀረቡልሽ ቅድመ ሁኔታዎች መሟላት አለባቸው። እሱንማ ተነጋግረን የወሰንን መሰለኝ። 10 ወደ ኋላ መመለስ አይቻልም። አይ አልተስማማንም አልማዝ። አንድ የሚቀረን ጉዳይ አለ። እንዴ ዋናውን ነገር እኮ ችላ ብለሽዋል። ምንድን ነው? ተናገርና ወደ ጉዳዩ እንግባ። እንዴ አልማዝ የልሽን ጉዳይ ነዋ። የልሽን ጉዳይ ከምንም ነገር በላይ ቅድሚያ እንድትሰጪልኝ ይፈልጋለሁ። ለእሷ ያለኝ ስሜት ከዕለት ዕለት በጣም እየጨመረ ነው አልማዝ። ልቆጣጠር እኮ አልቻልኩም በቃ ስሜቴን። እንዴ ድንቁ ስራ ላይ ብታተኩር አይሻልም? በማይረባ ነገር ጊዜ ማባከን የለብንም። ይሄ መቼም አይሆንም። እሺ በማይሆን ነገር ላይ ደግሞ ጊዜ ማጥፋት አይቻልም። ይኸውልህ የተሻለ ሀሳብ አቅርቤልሃለሁ። እሱም መምረጥ ያንተ ፋንታ ነው። እሺ እንዴ ምን እያልሽ ነው? ስታስቢው ካንቺ ጋር የሚሆን ይመስልሻል እንዴ? እኔ እኮ ካንቺ አንጻር ስታይ ገና ህፃን ልጅ እኮ ነኝ አልማዝ። ዝም በል እባክህ። ልጅ ከምትሆን ሴት ጋር ትዳር ልመስርት ስትል ትንሽ አታፍርም? ህሊና ሳይቁስህ? ምን አለበት ወንድ ልጅ እኮ ትንሽ መጠጥ ሲል ነው አሪፍ። ይሄን ደግሞ አንቺም ታውቂዋለሽ አይደል? ታዲያ ቢጤህን ፈልገህ ግባ። አልማዝ ቤቱን የፈለግሽው አልመሰለኝም። ተግባብተን ተስማምተን ብንሰራ ይሻልሻል። እኔ የሚስማማኝን ሀሳብ አቅርቤልሃለሁ። መምረጥ ያለ መምረጥ ያንተ ጉዳይ ነው። እሺ ለማንኛውም ሉሊት ጋር የሆነ ልጅ አለ። እሱ እክል ሳይፈጥርብን አይቀርም። ስለዚህ የምናደርገው ነገር ትንሽ ዋጋ ሳያስከፍለን አይቀርም። የእሱ ነገር እኔም አሳስቦኛል። ለምን እሷን አናስወግዳትም? ከዛ እኛም እንገላገላለን። አዎ ልክ ነሽ። እኔም እንደሱ አስቤያለሁ። ልጅቷን አግተን በፈቃደኝነት ሀብቱን ወደ አንቺ የምታዞሩበትን ሁኔታ እናመቻቻለን። አይ የምትል ከሆነ ደግሞ
እስከ መጨረሻው እናስወግዳታለን። ከዛ በኋላ በተዘዋዋሪ መንገድ ሀብቱ ወደ እጅሽ የሚገባበትን ሁኔታ አመቻቸን ማለት ነው። በጣም ጥሩ። አሁኑኑ ወደ ስራ እንግባ። በእንዝላልነት ሁሉ ነገር እንዲበላሽብኝ አልፈልግም። እሺ ሉሊት በጣም ነው የምታሳዝኝ። እንዴት አታምኚኝ? በቃ ባንቺ ቦታ ማልታምን ሰው ነኝ ማለት ነው አይደል? ተራውሬ ዘመታ እንዳምነ ጠብቀ ነበር። ቢያንስ እንዳምነ እኮ ትንሽ እንኳን ምክንያት ያስፈልገኛል። ተራውሬ? ሉሊት ካሌብ እኮ ነኝ። እንዴት ተራውሬ ይዤ እመጣለሁኝ? እንዴት ከመሬት ተነስቼ ሰውን ልወቅስ እችላለሁኝ? ሲጀምር አልማዝና አባትህ ምን አገናኛቸው? እሱም ማጣራት አለብኝ። ማመን አለማመን ቀጥሎ የሚመጣ ነገር ይሆናል። እሱ ላንቺ አይጠቅምሽም። ይተዋወቃሉ። ሉሊት ይሄንን ካወቅሽ ይበቃል። ካሌብ ምን እያልከኝ ነው? ሲጀምር ባለፈው ልገላት እንደሞከርክ ሰምቻለሁ። ይሄንን ጭካኔ ቆይ ከየት ነው ያመጣው? እሷ አንቺና እኔ ላይ ላደረገችው ነገር መቀጣት አለባት። እኔ ላደረገችብኝ ነገር የምከፍላት በጭካኔ ወይ ደግሞ እሷን በመግደል አይደለም፣ በህጉ መሰረት ነው እንድትቀጣ ማደርገው። እሱ መቼም እንደማይሆን ታውቂያለሽ። ተስፋ ብትቆርጪ ነው የሚሻለሽ። እውነትን የያዘ ሰው ሁሌም ቢሆን ያሸንፋል። ምናልባት ሊቆይ ይችላል፣ ግን ደግሞ ላደረገችው ለእያንዳንዱ ነገር መክፈሉ አይቀርም። የሚያሳዝነው ነገር ከአንቺ በፊት እኔ እቀጣታለሁኝ። እኔ ምንም አልገባኝም ካሌብ። ምክንያቱ ሊነገረኝ ያልቻለበት ምክንያት ምንድን ነው? በቃ ነግሬሻለሁኝ። ይሄ የመጨረሻው ቃሌ ነው። በቅርቡ እበቀላታለሁኝ። ለነገሩ ካንተ ጋር ምን አዳረቀኝ? ሁሉንም ነገር ከራሷ ጠይቃታለሁ። አንቺ ግን ከክፋት ጋር ተጣብቀሽ ነው እንዴት ሰራሹ? ምን ሲጀመር አንቺ እዚህ ቤት እንድትመጪ ማፈቀደልሽ? ፍቃድሽ አያስፈልገኝ። ቤቴ ስለሆነ በፈለኩ ሰዓት መምጣት እችላለሁ። እሱ መቼም እንደማይሆን ጠንቅቀሽ ታውቂያለሽ። እሱን ጊዜ የሚፈታው ነገር ይሆናል። አሁን ከሰራሻቸው ወንጀሎች መካከል አንዱን ሰምቼ ነው የመጣሁት። እኔ ላይ የማይረባ ስም መለጠፍሽን አላቆምሽም ማለት ነው? ለምንድን ነው የካሌብን አባት የገደልሽው? ለምን እገለዋለሁ? ሲጀመር እኔ ሰው የመግደል አባዜ አለብኝ እንዴ? እሱማ የታወቀ ነገር ነው። በሰው ደም የምትዝናኝ አረመኔና ጨካኝ ሰው ነሽ። ደግሞ ምንም መዋሸት አይጠበቅብሽም። ሁሉንም ነገር ሰምቼዋለሁ። እኔ ጨካኝ አይደለሁም። ያጎረሱኝን እጆች የምነክስ ነብሰ ገዳይ አይደለሁም። እሺ፣ ለሰው ህይወት የምሳሳ ሩህሩህ ሰው እንጂ። እኔ ፊት እኮ ማስመሰል አይጠበቅብሽም። በደንብ ነው የምንተዋወቀው። እህቴን ያለምንም ርህራሄ መርዘሽ የገደልሻት አንቺ አይደለሽ እንዴ? ይኸውልሽ ደግሞ ቀን ይወስዳል እንጂ ፍርድሽን ትከናነቢያታለሽ። ታያለሽ። አሃ፣ ርዕስ እያስቀየርሽ ነው። ስለዚህ ካሌብ የነገረኝ ነገር እውነት ነው ማለት ነው። አንቺ ጅል ስለሆንሽ በቀላሉ የሚናገረሽን ሁሉ ታምኛለሽ። ሞኝ ነሽ። አትሳሳች። እኔ ጅል ሆኜ ሳይሆን ሰው መጠርጠር ስለማልፈልግ ነው። አንቺ ግን ጨካኝና አረመኔ የሆንሽ ሰው ነሽ። ለማንኛውም የመንደር ወሬ እየለቃቀምሽ እዚህ መጠሽ አትደንፊብኝ እሺ? ከንግግርሽ ተነስቼ ሁሉንም ነገር እንዳደረግሽው አረጋግጫለሁ። ምን አገባሽ? ባድርገውስ አንቺ ምን ቤት ነሽ? እንዴት አያገባኝ? ወንጀል እየሰራሽ እያየሁሽ ዝም እንድልሽ ነበር የጠበቅሽው? አይ ይሄ ብቻ አይመስለኝም። ለማንኛውም ተዘጋጅተሽ ጠብቂ። የሚደርስብሽን አታቂም። ደካማ መሆንሽን አታቂም ማለት ነው? እማዬ ምንድነው? እህቴ መተሻል እንዴ? ቆየው ከመጣሁ። እቺ እናትሽ በነገር ተቀበለች እንጂ እናትሽን አንድ ነገር እንደምታደርግ እየዛተችብኝ ነው። ቆይ ለሷ ጥሩ ባደረኩ ይሄ ነው የሚገባል? ዛቻ ብቻ አይደለም፣ ሁሉንም ነገር በቅርቡ ጠብቂ። እንዴ እህቴ ምን እያልሽ ነው? ቆይ ለምንድን ነው የተፈጠረውን ነገር የማትነግሩኝ? መቼም የእናትሽ ባህሪ አይጠፋሽም። ተዘርዝሮ ማያልቅ ክፋት ነው ያለባት። እህቴ እማዬ ደግሞ ምን አድርገሻት ነው? ምንስ ባጠፋ? እኔ እኮ እናትሽ ነኝ። እሺ አምጬ የወለድኩሽ። መቼም በጥፋትሽ ነው እየተናገረችሽ ያለችው እንጂማ ከመሬት ተነስታ እንደማትናገርሽ አንቺም እኔም እናውቃለን። ጥፋተኛ በሆንስ አምጬ የወለድኩሽ እኮ እናትሽ ነኝ። እሺ ከጎኔ መሆን ሲገባሽ ዝም ትያለሽ። ሁሌም ከጎኔ ነው መሆን ያለብሽ። የፈለገ እናቴ ብትሆኚ በተሳሳተ መንገድ እየተጓዝሽ እያየሁሽ ዝም ብዬ አልልሽም። ደግሞ እማዬ የሰማሁት ነገር እውነት ከሆነ የመጨረሻችን ነው የሚሆነው። የቱን? የካሌብን አባት እንደሰማሁት ገለሹ ከሆነ እማዬ ዳግመኛ አይኔን አታዩ። እየተቆረቆርሽለት ነው?
ብቆረቆርለትስ? በዛ ላይ ደግሞ የጨካኝ እናት ልጅ መባል በጣም ሰልችቶኛል። በአንቺ ድርጊቶች ማፈርና አንገቴ መድፋት በጣም አስጠልቶኛል እማዬ። እንዴት ነው የሚያናግራት እንዴ? ለእሷ የምከፍለው መስዋዕትነት አይገባትም ማለት ነው እንዴ? የራሴ ልጅ እንደዚህ ከሆነችማ ያቺማ እንደፈለገች መሆን ትችላለች ማለት እኮ ነው እንዴ? ወይኔ አልማዝ ደነስ ማንሽ ሉሊት፣ ቆይ ለምንድን ነው ችግሮችን ተወያይተን በሰላማዊ መንገድ ማልፈታችሁ? ከአንተ ጋር ምንም አይነት ንግግር እንደማልፈልግ ደጋግሜ እነግርሃለሁ። ቆይ ለምንድን ነው የምትከተለኝ? ሰሚኛለሽ? ችግሮች እልባት እስካላገኙ ድረስ እድሜ ልክሽን ከተልሻለሁ። አለቅሽም። ምንድን ነው እንደዚህ ክብርን ዝቅ ማድረግ? አንቺ ምን አገባሽ? አድርግ የተባለሽውን ነገር አታድርግም? ሀብቴን እንዲህ በቀላሉ ምሰጥ ይመስላል? በፍጹም አታስብ። ቤቱ የአልማዝ ነው። በርካታ ማስረጃዎችን አግኝተናል። ከመዋረድሽ በፊት ዝም ብለሽ አሳልፈሽ ብትሰጫት ለአንቺ መልካም ይሆንልሻል። በማያገባ ነገር ዝም ብለህ ጥልቅ አትበል። ይልቁንም ሀቀኛ ብትሆን ለአንተ መልካም ይመስለኛል። ዞር በይ ኮተታም። ምን ትላለች እቺ በረሮ? አንቺ ነሽ ለኔ ስለ ሀቀኝነት የምታስተምሪኝ? ተኝተሽ ነበር? ኧረ ምን እተኛለሁ። ዴቭ ግን ሰሞኑን ግራ የሚያጋባ ነገር እያየሁብህ ነው። ምንድን ነው ደግሞ ግራ የሚያጋባ ማለት ነው? ከሉሊት ጋር ያላችሁ ነገር ከወትሮ በጣም ተለየብኝ። ትዝ ይላል እዚህ እኮ ስትመጣ ለአይን እንኳን በጣም ነበር የምትጸየፋት። እንዲሁ ስረዳት መልካም ሴት ትመስላለች። ደግሞ በዛ ላይ አንድ አይነት ህይወት ጠውረን ያሳለፍነው ምን የተለየ ነገር ኖሮ ነው? እሱ ብቻ ነው ምክንያት? እና ሌላ ምን ሊሆን ይችላል? አላውቅም። ብቻ ሁኔታችሁን ሳስተውለው ከጓደኝነት የዘለለ ነገር ያላችሁ ነው የሚመስለው። እንዲህ እንደማይሆንማ አሳመረሽ ታውቂዋለሽ። ለምንድን ነው የማይሆነው? እኔ አልፈልግማ። እኔም ብፈልግ ደግሞ የምትወደው ጓደኛ አላት። አትሳሳት ወንድሜ። እሷ ትወደው እንጂ እሱ ለእሷ ምንም ያክል ስሜት የለውም። እንዴት? በቃ ለመደበር ያክል ነው አብሯት የሆነው። በዛ ላይ የዋህነቷን አይቷት ነው እየተጠቀመባት ያለው። እንደሚወዳን የነገረችኝ። እንግዲህ ቅንጣት ታክል ለእሷ ስሜት የለውም። ካሌብ እኮ ጸባዩ የሆነ የማይጨበጥ አይነት ሰው ነው። እንግዲህ እሱን እሷ ታውቃለች። የተሻለውን የመምረጥ ኃላፊነት የእሷ ነው። ለምን አንተ አትቀርባትም? አትቀርባትም ስትይ? በፍቅር አብራችሁ ብትሆኑ አሪፍ ጥንዶች የሚወጣችሁ ይመስለኛል። አንቺ ልጅ ዛሬ ምን እየሆንሽ ነው? በጣም እየዘበራረቅሽ እኮ ነው። ጤና የለሽም እንዴ? በይ ዘብ አይ ወንድሜ፣ ይህንን ነገር ሳትወድ በግድ ታስባታለህ። እንደዛ ነው መሆን ያለበት እንግዲህ